አንተ ማን ስለሆንክ ነው የምትደብድብ? ቁጭ በል። ይኸውልህ አሁን አንተ ዛሬ መተህ ስለኛ አሰራር ልታስተምረኝ አትሞክርም እኮ አንተ። ለምን የውሸት ሪፖርት መጻፉ አስፈለገ የሚለው ነገር እስካሁን ድረስ በጣም ግራ እያጋባኝ ነበረ። አንተ እዚሁ ምንድን ነህ? ቆይ ልጅ አለ አይደል? አንተ ምን አገባ? ስላከበርኩ ይወጣል። ይኸውልህ እኔ እኮ ልተባበራችሁ ነው የመጣሁት እዚህ ጋር። ና እስኪ ውጣ። ይሄንን የውሸት የሞት ሪፖርት እንድታዘጋጅ ያደረገ ሰው ማን ነው? በዚህ ልክ ውስብስብ ሆኖ ያጋጠመኝ ስራም የለም ወንድም። ያለሁበትን ችግር እኮ ነገርኩህ እኮ። እኔ ስለምን አትረዳኝ? ማን ነው የሚረዳኝ? ቆይ እሺ እኔ ባላደርገው ሌላ ሰው ማድረጉ ይቀራል እንዴ? ስለዚህ ማይሆን ነገር እንዳለብዛት ይወጣል። ቶሎ ውጤት ነው መጣው። በቃ ውጤት ነው የፈለጋችሁ፣ ቶሎ ውጤት አቀረብኩላችሁ። በቃ ሳሳተ ውጤት በሰው እጅ እንዳልጠፉ ምልክት ይሰጠናል። በገዛ እጅ ጠርተህ እዚህ ትደበድበኛለህ? ገና እኮ ፍርድ ቤት አቆመሃለሁ እኮ አንተ። የእናታችን ወይዘሮ መሰሉ አስክሬን ምርመራ ሙሉ ለሙሉ አላለቀም እያልከኛለህ እኮ። በቃ እናንተ ለእናታችሁ ነው አይደል? እኔም እናት አለኝ እኮ። እኔስ እናት እዛ ትሙት። ሪፖርቱ ገና ዝም በል ይኸውልህ፣ ዝም በል። ማን ነውስ ያንን ሰው የገደለው የሚለው ጉዳይ አያሳስብህም? በየቀኑ እኮ ሬሳ ይመጣል እኮ የሚመረመር ሬሳ። እናንተ ብቻ እኮ አይደለም እኮ እናንተ እናት ብቻ ነች እንዴ እዚህ ሀገር ላይ የሞተች ያለችው? በቲማቸው ምንም የጸደቀ ሪፖርት እንደሌለ ጭምር እየነገረች ነበር። ውድ ቤተሰቦች እንግዲህ እናንተ ፍላጎት ምንድን ነው? መረጃውን ማወቅ አይደለ እንዴ ፈለጋችሁት? በቃ እኔ የፈረምኩት እኔን ነው ማውራት ያለብህ አይደለ? በቃ እኔን ታወራለህ፣ እኔ የምሰጥ መረጃ አለ። በቃ አለቀ። ሴትዮዋ በደንብ ዛት ነው እንጂ በቃ እኔ ሰውዬ አጭቅጭቀኝ። ይሄ ሪፖርት የምንድን ነው? በቃ ምንም ማድረግ የማልችልበት ሁኔታ ውስጥ ነበርኩኝ። በቃ አንተ አይደለም እኮ የምትለው አንተ አይደለም የምትለው እኔ እኮ ያለሁበትን እኮ የማውቀው እኔ ነኝ እኮ። እኔ ጋርም ይሄን ያህል እኔ አሁን ስራ ትቼ ነው ዛሬ ራሱ የመጣሁትና ያን ያህል እንደዚህ የሚያመላልስ ነገርም የለም እኮ። በቃ እንደ ዶክተርነት ሙያ ስላከበርኩ ነው ይሄንን እድል እየሰጠሁ ያለሁት። የእነሱ ማማከር ግዴታ መጠበቅ የለብኝም። ገብተዋል? ከእነሱ ሲኒየራቸው ነኝ እኔ አይደለ? ከእነሱ የተሻለ ልምድ አለኝ እዚህ አይደለም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ናቲ ነኝ። ውድ ቤተሰቦች እንግዲህ ሰሞኑን ስላለንበት ሁኔታ በደንብ ታውቃላችሁ። የእናታችን የወይዘሮ መሰሉ ህልፈተ ህይወትን ከሰማን ጊዜ ጀምሮ እንግዲህ በጣም ተረብሻን፣ እንዲሁም ደግሞ የሚያስጠላ ስሜት ላይ ያለ ነው። ወንድማችን ሚኪን በጣም ጥሩ ስሜት ላይ አይደለም፣ ሰው እያናገረ አይደለም፣ እንዲሁም ደግሞ ማንም ሰው አጠገቡ እንዲሆንም ጭምር እየፈለገ አይደለም። ውድ ቤተሰቦች እንግዲህ እኛም በቻልነው መጠን ሁሉ አጠገቡ ለመሆን እሱን ለማጽናናት፣ ለማበረታታት እንዲሁም ደግሞ ወደ ቀድሞ ህይወቱ እንዲመለስ የተቻለንን ያክል ጥረት እያደረገ እንገኛለን። ውድ ቤተሰቦች እንግዲህ ጎን ለጎን ደግሞ የተለያዩ ስራዎችን እየሰራ እንገኛለን። እንደ ቤተሰቦች እንግዲህ ለመጨረሻ ጊዜ በለቀቅንላችሁ ቪዲዮ ላይ እንደተመለከታችሁትም እንግዲህ ከዶክተር ጋር የተወሰነ ቆይታ አድርጌ ነበረ። እንግዲህ እናንተም እንደምታስታውሱት አንድ ፍንጭ ሰጥተኝ ነበረ። ያም ፍንጭ እንግዲህ ውድ ቤተሰቦች እናታችን ወይዘሮ መሰሉ የሞተችው በደም ግፊት ብቻ እንዳልሆነ ነው አንዳንድ መረጃዎችን የሰጠችኝ። ውድ ቤተሰቦች ከካሜራ ጀርባም ብዙ ነገሮችን አውርታኝ ነበረ። ምናልባት ሊሞቱ ይችላሉ ብላ ያሰበችበትን መንገድ በሙሉ ገስ አድርጋ ብዙ ነገሮችን እየነገረችን ነበር ውድ ቤተሰቦች። ነገር ግን አንዳቸውም አሳማኝ አይደሉም። እሱን ራሷም ጭምር እየነገረች ነበር። እነዚህ ነገሮች አሳማኝ አይደሉም፣ ነገር ግን እንግዲህ በቻልኩትኝ አቅም ሁሉ አሁንም ቢሆን ማጣራቴን አላቆም እያለች ነበር። እንግዲህ እናንተም እንደምታስታውሱት በካሜራ መሀል ጭምር እንግዲህ ቀረጻ እያደረግን በነበርንበት ሰዓት ውድ ቤተሰቦች ከእናንተ አጠገብ ለመሆን እንዲሁም ደግሞ በእያንዳንዱ ነገር እናንተን ለመርዳት ዝግጁ ነኝ ብላ ጭምር መልካም ፈቃዷን እያሳየች የነበሩ ውድ ቤተሰቦች፣ በዚህ አጋጣሚ እሷንም ቢሆን ማመስገን እፈልጋለሁ። በጣም ከሚባለው በላይ ውድ ቤተሰቦች ከጎናችን ሆና ብዙ ነገሮችን አንድን ለማድረግ እየለፋች እየጣረች ትገኛለች። ውድ ቤተሰቦች እንግዲህ እሷን እዚህ ጋር ማመስገን እፈልጋለሁ። ምክንያቱም በእንደዚህ አይነት ጊዜ ላይ እንግዲህ ጭራሽ የማታውቀን ሰዎች ነን። ምንም ለማታውቀው ሰው በዚህ ልክ ርህራሄና ሀዘኔታ ተሰምቷት እንግዲህ ከኛ ጎን ለመቆም በማሰቧ ምስጋና ይገባታል። ውድ ቤተሰቦች አሁንም ቢሆን ከጀርባውና ብዙ ነገሮችን እየሰራችልን ትገኛለች። እንዲሁም ደግሞ ከወሰደችው ናሙና አንጻር የተለያዩ አዳዲስ ነገሮች ካሉ ለመፈተሽ ለማግኘት እየጣረች ስለምትገኙ እስካሁኑ ደቂቃ ድረስ እንግዲህ ምንም አይነት ነገር አላገኘችም። ይህን ካሜራ ከማስጀመሪያ በፊትም ደውዬላት ከእሷ ጋር የተወሰነ ቆይታ አድርጌ ነበር። ነገር ግን ምንም አዲስ ነገር እንዳላገኘች ጭምር ነግራኛለች። ውድ ቤተሰቦች እንግዲህ እሷ በነገረች መሰረት እንግዲህ ውድ ቤተሰቦች ሐኪም ቤቱ ላይ ከእናታችን ወይዘሮ መሰሉ አስክሬን ጋር እንግዲህ ምርመራ እያደረጉ ከነበሩ ዶክተሮች መሃል አንድ ዶክተር ወደዚህ ጋብዣለሁ። ውድ ቤተሰቦች እንግዲህ ያም ዶክተር የእናታችንን የወይዘሮ መሰሉን አስክሬን እንግዲህ ምርመራ ለመጨረሻ ጊዜ ስለ ሁሉም ነገር አብራርቶ የጻፈው ግለሰብ ነው። ሞታቸውንም ጭምር ያጸደቀው ግለሰብ ነው። ውድ ቤተሰቦች እንግዲህ ከእሱ ጋር የተወሰነ ቆይታ እናደርጋለን። በጊዜው ስለነበረው ነገር እንዲሁም ደግሞ ስለ አሟሟታቸው ከራሱ አንደበት ስለ ሁሉም ነገር ከእሱ አንደበት የምንሰማ ይሆናል። ውድ ቤተሰቦች እንግዲህ እስከዛው ድረስ አብራችሁን ቆዩ።
እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሻለሁ። በመግቢያ ላይ እንግዲህ እንደነገርኳችሁ ከእናታችን ወይዘሮ መሰሉ ከመሞት በኋላ እንግዲህ ሪፖርቱን ከጻፈው ዶክተር ጋር ተመልሼ እንደመጣ ለእናንተ ነገራችሁ ነበር። ውድ ቤተሰቦች እንግዲህ ዶክተሩ ስንጠብቁ የነበረው ዶክተር አሁን ላይ እዚህ ጋር ተገኝቷል። ውድ ቤተሰቦች በመጀመሪያ ራሱን ያስታውቅና እንግዲህ ብዙም ጠይቀው ጥያቄዎች አሉ። እንዲሁም ደግሞ በወቅቱ ስለነበረው ስለ እያንዳንዷ ሁኔታ እንግዲህ ከመጀመሪያው ጀምሮ ስለነበረ ስለ እያንዳንዱ ነገር አንድ በአንድ ለእኛ ይነግረናል ማለት ነው። ውድ ቤተሰቦች አብራችሁን ቆዩ። እሺ ዶክተር በመጀመሪያ ስለመጣ በጣም አመሰግናለሁ። እስኪ ራስን አስተዋውቅልና ወደ ጉዳያችን እንገባለን። መልካም። እሺ ያሬድ ዘነበ እባላለሁ። አሁን በእናንተ በያዛችሁት ኬዝም ያው የመጨረሻውን እንትን የሰጠሁት እኔ ነኝ ማለት ነው። ሰርቲፊኬቱንም የሰጠሁት እኔ ነኝ ማለት ነው። እሺ ዶክተር ያው እውነቱን ለመናገር አሁን ያለንበት ሰዓት በጣም ከባድ የሚባል ጊዜ ነው። ወይዘሮ መሰሉ ማለት እንግዲህ ለሁላችንም እዚህ ለምትመለከተን እንዲሁም ደግሞ ስገባ ላያቸው ወጣቶች በሙሉ እንግዲህ እናታችን ማለት ነበሩ። ከምንም በላይ ደግሞ እንግዲህ የወንድማችን ሚኪ ወላጅ እናት እንደመሆናቸው ወንድማችን ሚኪም እንግዲህ በጣም ልቡ ተሰብሮ ነበረ። በጊዜው እንግዲህ ቦታው ላይ ስለነበርክም መጀመሪያ ከማናችንም ቀድሞ ቦታው ላይ የተገኘው እሱ ነው። እሱንም አይተዋል። ስለ ሁኔታው እንደዚህ ነው ልልህ አልችልም። ምክንያቱም በደንብ ሁሉንም ነገር አይተሃል፣ አብረው ነበር። በሆነ አጋጣሚ ሁላ እንግዲህ አጠገቡ ሆነ ስታበረታታው ጭምር አይቻለሁ። ለዛም አንተ ማመስገን እፈልጋለሁ። እውነቱን ለመናገር ዶክተር እስካሁን ድረስ የእናታችን አሟሟት ግራ እንዳጋባን ያለነው ሁላችንም። ምክንያቱም ድንገት ነበረ ነገሮች የተፈጠሩት፣ ማንኛችንም ባልጠበቅንበት ባላሰብንበት ሁኔታ ነበርና እስቲ ከመጀመሪያው ጀምሮ ምንድን ነበር የተፈጠረው? ወይዘሮ መሰሉ እዛች ሐኪም ቤት ከመጡበት ሰዓት ጀምሮ ስላለው ነገር በደንብ አብራርተህ ብትነግረኝ። መልካም። እንግዲህ እኔ እዚህ ስራ ላይ በጣም ለረጅም ጊዜ ቆይቻለሁ። ከ10 ዓመት በላይ የሰራሁበት ሙያ ነው ይሄ ማለት ነው። እና በዚህ ልክ ውስብስብ ሆኖ ያጋጠመኝ ስራም የለም። በዚህ ልክም ደግሞ እንደዚህ በጣም ጫናም የበዛብኝ ስራ የለም በእውነቱ በዚህ ልክ ማለት ነው። ያው የመጀመሪያው እንደማንኛውም ሬሳ እንደሚመጣው እንዲመረመር ተፈለገ። ሌሎች ሬሶች ላይም እንደምናደርገው አይነት ምርመራዎችን አደረግን። ግን ነገርየው ደግሞ ከእናንተ ጋር የሚመጣው ፕሬዠር ደግሞ ምናልባት በሰው ብቻ በናቹራል ባልሆነ መልኩ ተገድለው ሊሆን ይችላል ብላችሁም ስላሰባችሁ በጣም ጫና ነበረ። ልጁም አሁን ያልከው እናቱ ናቸው እንግዲህ በጣም ልክ አልነበረም። በጣም ስሜታዊ ሆኖ ነበረ በጣም እና እሱንም ለማረጋጋት እየሞከርን በዚህ በኩል የመጀመሪያው ቀን ያው እንዲረጋጋ ያክል እንደዚህ አይተን የምንገምታቸው አሉ። አሁን ለምሳሌ ማለት ነው እንደዚህ አይተን ማርኮች ምናምን ከሌሉባቸው እንደዚህ በመታነቅ የሚሞቱ ሰዎች፣ እንደዚህ ታፍነው በትራስ ምናምን የሚሞቱ ሰዎች ምናምን ትንሽ የሆነ ቼክ አድርገህ ወዲያው እንትኑን ሪዛልቱን ታያለህ። እና እንደሱ አይነት ነገሮችን ስናይ እንደዛ አይነት ነገር የለባቸውም። እንደዚህ የተነካካ ነገር፣ እንደዚህ የተወጉ ነገሮች፣ እንደዚህ የሚወጉ ምናምን ነገሮችን ከሆኑ ማርክ ያደርጋል እዛ ቦታ አካባቢ ማለት ነው። እና ሙሉ ሰውነታቸውን ቼክ አደረግን። እንደዚህ ታፍነውም እንዳልተገደሉ ቼክ አደረግን። ስለዛ የዛን ቀን እሱን ለማረጋጋት ያደረግነው ነገር ምንድነው? ደም ብዛት እንዳለባቸው ስላወቅን በብዛት እንደዚህ የሚመጡ ኬዞች በብዛት ወይ ደም ብዛት ነው ወይ ልብ ድካም ነው ሊሆን የሚችለውና የነሱ እሳቸውም ያው ደም ብዛት ሊሆን ይችላል ብለን ለዛን ቀን እንዲረጋጋና ወደ ቤቱ እንዲሄድ ያው ሬሳውን ይዞ እንዲሄድ ለማግባባት ሞከርን። እሺ ዶክተር ይቅርታ አንዴ ላቋርጥህና ካልተሳሳትኩኝ እናታችን ወይዘሮ መሰሉ እንግዲህ ሌሊት ላይ የተወሰነ የጤና እክል በሚገጥማቸው ሰዓት እንግዲህ በቀጥታ ወደ እናንተ ሆስፒታል ተደውሎ ነበር። አምቡላንስ ከእናንተ ሆስፒታል ተመድቦ ቤት ድረስ ሄዶ እሳቸውን ይዟቸው እየመጣ እንግዲህ መሀል መንገድ ላይ ነው ያረፉት። ካልተሳሳትኩኝ እንደዚህ አይነት መረጃ ነው እስካሁን ድረስ የደረሰኝ እና በእርግጠኝነት እንግዲህ የእናንተ የሕክምና አባላት ማለትም ደግሞ የአምቡላንስ ውስጥ ያሉ ነርሶች ዶክተሮች እናታችን ወይዘሮ መሰሉ ከማለፋቸው በፊት በእርግጠኝነት አግኝተዋቸዋልና ስለነበረ ሁኔታ ከማረፋቸው በፊትም እያንዳንዱን ነገር አይተዋል ብዬ አስባለሁ። ሰው እንግዲህ አንተ ሪፖርቱን በምጽፍበት ሰዓት እንግዲህ ከመሞታቸው በፊት ስላለውም ነገር ስለ እያንዳንዱ ነገር መረጃዎችን መውሰድ አለብህ ብዬ አስባለሁ። ምክንያቱም አምቡላንስ ውስጥ ቢሆንም እንግዲህ እያንዳንዱ መረጃ ትወሰዳለች። ዶክተሮች እናታችንን ካገኙባት ሰከንድ ጀምሮ
ስለ እያንዳንዷ ነገር መረጃ ይኖራቸዋል በእርግጠኝነት አይደል? እስኪ አሁን ስታወራው ምናልባት ያንን ነገር እንደማያውቅ ሰው እያወራህ መስሎት ስለተሰማኝ ነው። በጣም ይቅርታና ዶክተር፣ እስኪ ከዛች ጊዜ ጀምሮ ስላለው ስለ እያንዳንዷ ነገር ንገረኝ። ልክ ነው። የእኛ ነርሶች ሄደዋል፣ አምቡላንስ ተልኳል። ግን አሁን እንደምልህ አይነት ፈርዘር ህክምናዎችን ለማድረግ የሚጠቅም ኢኩፕመንት የለውም መኪና ላይ። በቃ እሳቸውን አንድ ታካሚ ከቤቱ ሆስፒታል ድረስ ለማምጣት የሚረዱ ኦክሲጅን ያለው በቃ አምቡላንሳችን ያን ያህል የተደራጀ አይደለም። ስለዛ በህይወት መኖራቸውን ራሱ አንድ በሰው እጅ እንዳልጠፉ ምልክት ይሰጠናል። እሱ ነው አንደኛ ቅድም የሚያልኩ ማለት ነው። በቃ በአፈና ሊሆን ይችላል ወይ በሆነ በኢንጀክት የተደረጉት ነገርም ካለ በሚለው ማለት ነው። እና እንደዛ ስናይ ምልክት የለም። ነርሶቻችንም ባገኟቸው ሰዓት የደም ብዛት ሲፕተማቸው እንደዛ ነበረ ምልክት የሚያሳዩት የነበረው። ደም ብዛታቸው ሲለኳቸውም ነበረ ቁጥሮቹን ይመዝግበዋል የመጀመሪያ ያገኙትም እና ደም ብዛት ያሳያል ሴትዮዋን ሲያገኟቸው። እንደዛውም ደግሞ ስትሮክ በጣም እንትን የሚል ከሆነ ደግሞ ወደ ስትሮክ እንትን ይላል እና እሱም ሊሆን ይችላል። በጣም ኃይለኛ ድንጋጤ ከነበረ አሁን እኛ ሙሉ መረጃውን ልናገኝ የምንችለው መንስኤውን ካወቅን ነው። መንስኤውን ለማወቅ ደግሞ ቤት ያለውን አካል ነው ልንጠይቅ የምንችለው እና ይህን ያህል የተለየ ያጋጠማቸው ነገር የለም ሴትዮዋ ቤት ውስጥ ያለን መረጃ ማለት ነው። ይቅርታ አድርግልኝና ዶክተር በአንተ ስራ መግባት አይሆንብኝና እንግዲህ እናታችን ላይ ያሉትን እያንዳንዷን የጤና ምልክቶች ለማወቅ የግዴታ ሰው መጠየቁ አስፈላጊ አይደለም ብዬ አስባለሁ። ምክንያቱም ያው እናታችን በህይወትም መጡ አልፈውም መጡ እንግዲህ ሬሳቸውን ማገኛችሁ በነፍስ አገኛችሁ ማተር የሚያደርግ ነገር አይመስለኝም። ምክንያቱም እንግዲህ ከአንድ ዶክተር ወዳጄ ጋር ይህን ነገር በማወራበት ሰዓት እንግዲህ የነገረኝ መረጃ ቤት ውስጥ ያለን ነገር ጠየቅን አልጠየቅን ምንም ማተር የሚያደርግ ነገር የለም። ነገር ግን ሬሳውን እስከተገኘ ድረስ እያንዳንዷን መረጃ መውሰድ ይቻላል ከዛ ሰውነት ላይ የሚል ፍንጭ አግኝቻለሁ። ይህንን ነገር ለምንድን ነው የጠየቅኩ ዶክተር? እንግዲህ አሁን ላይ ስታወራ ከሰዎች ጠይቀን ነው ልንረዳ የምንችለው የሚል ነገር ስታነሳ ትንሽ ግራ ስላጋባኝና እንዲሁም ደግሞ ይህን ነገር ስለተስማማሁበት ነው። ልክ ነው። አሁን ልል የፈለግኩት ምንድን ነው የመጀመሪያው ልጁ እስኪረጋጋ ያለበትን ነገር ዲሳይድ አድርጎ ልጁ እንዲረጋጋ ለማድረግ ያክል ያለን መረጃ ይበቃ ነበር። በቃ አሁን እንዳልኩ በሰው እጅ እንዳልተገደሉ ምናምን ካወቅን ደም ብዛታቸውንም አይተናል። ስለዛ ደም ብዛት ነው ብለን ለመወሰን በዛ ሰዓት በቂ መረጃ ነበረን። ከዛ በኋላ ነው አሁን እናንተ ፈርዘር እንትን እንዲጠናላችሁ ሬሳውም እንዲመረመር ስትፈልጉ የትኛውም አይነት ነገር ይገኛል። አሁን ሬሳ ከተመረመረ የበሉት ነገር የተመረዘም ከሆነ የትኛውም አይነት ነገር ተደርጎባቸው ከሆነ ይገኛል በምርመራ እና ፎረንሲክ ምርመራም ልከናል። ሙሉ ሰውነታቸውን በደንብ ቼክ ተደርጓል። ከዛ በኋላ ነው አሁን እነዚህ ትልልቅ ምርመራዎች ደግሞ በአንድ ቀን በሁለት ቀን የሚደርሱ ነገሮች አይደሉም። በአንድ ቀን አይደርሱም እና የዛን ቀን ግን እኛ ፕሪዲክት ያደረግናትን ብቻ ደም ብዛቱን ነው የሚያሳየው። እሱ ነው ልጁም ያስረዳ ነው ማለት ነው ለሚኪ ማለት ነው። ከዛ ውጭ ያለውን ደግሞ ፈርዘር ሄደን ደግሞ የተለያዩ ቦታዎች ላይ እኛ ከምንችለው አቅም በላይ የሆኑ ምርመራዎች አሉ። እነሱን ደግሞ እስከ ትልልቅ ቦታዎች በፌዴራል ደረጃ የሚተዳደሩ ሆስፒታሎች፣ ፖሊስ፣ የህግ ቦታዎች ላይ ኢቨን እዛ ድረስ ልከን መረጃዎችን ተመርምሮ ያለው መረጃ ይመጣል ማለት ነው። አሁንም ያልመጡልን መረጃዎች አሉ፣ ግን እስካሁን በመጡልን ደግሞ ያለውን ነገር ነግረናል እንግዲህ ለሱ ማለት ነው። እሺ ዶክተር እንግዲህ አሁን እያልከኝ እንዳለው ከሆነ የእናታችን ወይዘሮ መሰሉ አስክሬን ምርመራ ሙሉ ለሙሉ አላለቀም እያልከኝ ያለው? አሁን ላይ አብዛኛው ቁጥሮች እንደሚያሳዩት ከሆነ ያው እንግዲህ እንዳልኩ ነው በደም ብዛቱ ወይ ስትሮክ በቃ እዛ ነገር ነው ሊሆን የሚችለው። ግን ፈርዘር ደግሞ ያው በጣም ከእናንተም ያለው ፍላጎት በዚህ ልክ እንድትጠራጠሩ ያደረጋችሁንም ነገር አላቅም። እንግዲህ እናንተ የምትጠቁሙን ነገር ካለ በዚህ ምክንያት ሊሆን ይችላል የምትሉት ነገር ካለ ምርመራው የተደረገ ነው። ዞሮ እናንተ በዚህ በኩልስ ቢሆን የሚመረመርልን የምትሉትን ያው ልከናል እንግዲህ እና የሚደርሱ ደግሞ አሉ። አሁን 15 ቀን በኋላም የሚደርስ ውጤት አለን እና
ያው እሱንም ደግሞ ቼክ ማድረግ ይጠበቅብናል ማለት ነው። እንግዲህ ሙሉውን ኮምፕሊትሊ በቃ እርግጠኛ ሆነን በዚህ ምክንያት ብቻ ነው ያረፉት ብለን ለመደምደም ማለት ነው። እሺ ዶክተር አላቅም ማለት በእናንተ ሆስፒታል እንዲሁም ደግሞ በእናንተ ቲም ላይ የሀሳብ መለያየት ይኑር እንዲሁም ደግሞ የተለያየ ማለት ያለመግባባት ስራዎች ተሰርተው እንደሆነ እስካሁን ድረስ እርግጠኛ አይደለሁም። እያንዳንዷን ነገር ግን የምናጣራ ይሆናል። ነገር ግን እንግዲህ የሞት ምርመራው እንዳለቀና ሙሉ ሪፖርት ወደዛ ሆስፒታል መዝገብ ቤት እንደገባ ሙሉ መረጃው አለኝ። አንተ እንደምትለኝ ከሆነ እንግዲህ አሁን ላይ ገና ሪፖርቶች ያላለቁ ሪፖርቶች አሉን ያልከኝ፣ ያ ማለት እንግዲህ ጀስት ስለ ፎረንሲክ ምርመራው እንኳን ካወራን እኔ ወረቀቱን አይቼዋለሁ። የሞት ሪፖርቱን በደንብ አይቼዋለሁ። ሆስፒታል ላይ እያንዳንዷን ነገር እያጣራው ነው የሚገኘው። የሞት ሪፖርቱን በማይበት ሰዓት እንግዲህ የፎረንሲክ ጭምር ምርመራዎች ተደርገው እዛ ቦታ ላይ ተቀምጠዋል። መሞላት ያለባቸው ቦታዎች እና እያንዳንዱ ቦታ ላይ ተሞልተዋል። ምንም አይነት የቀረ ምርመራ እንደሌለ ጭምር እዛው ያገኟቸው ዶክተሮች ጭምር እንግዲህ ነግረውኛል። ሲቀጥል ደግሞ እንግዲህ እኔም እስከማውቀው ድረስ ሲቀጥልም ደግሞ እንዳልኩ እንግዲህ አንድ ዶክተር ወዳጅ አለኝ። እሱንም ስለዚህ ጉዳይ በደንብ እያማከርኩት ነበረ። አንድ የሞት ሪፖርት ለማለቅ ሙሉ ለሙሉ ለማለቅ እንግዲህ በጣም ሄደ ከተባለ 12 ሰዓታት ብቻ እንደሚፈጁ ነው የነገረኝ። እንግዲህ አሁን አንተ ካልከኝ ነገር ጋር የተጣረሱ ነገሮችን ነው እየተፈጠረ ያሉት። ከቦታ ቦታ ይሄ ነገር ይለያያል ነው ወይንስ ደግሞ አንተ ጋር የመለጃ ጉድለት አለ ወይንም ያው ባለመናበብ ነው ይሄ ነገር የተፈጠረው? ምንድን ነው ነገሩ? ያ ልክ ነህ። በ12 ሰዓት ውስጥ የሚለዩ አሉ ሜጀር የሚባሉትን። አሁን አንድ ሰው መጥቶ አንድ ሬሳ መጥቶ ያንን ሜጀር የሆኑ ኮዞቹን ለማወቅ 12 ሰዓት በቂ ነው። በዛም ውጤት ቼክ አድርገን ሙሉ መረጃውን አንተ እንዳልከው አስገብተናል። ግን ፈርዘር ደግሞ ከእናንተ የመጡ ጥያቄዎች አሉ። በአንድ ጊዜ ደም ውስጥ ቶክስ የሆነ ደም ውስጥ ከገቡ በኋላ ያንን ሰው አንተን ካጠፉ በኋላ ራሳቸውን የሚያጠፉ አይነት ሚኔራሎች አሉና እነሱን ደግሞ ፈርዘር ሄደን እሱን ውጤት ለመጠበቅ ነው እንጂ አሁን ያለው መረጃ ከበቂ በላይ ነው፣ እኛ ባለን መረጃ ማለት ነው። ኦኬ ያልካቸው መድኃኒቶች ምናልባትም ካሉ እኛ ሀገር ላይ በዚች ሀገር ባለችበት ስታንዳርድ እነዛን ነገሮች ማወቅ ይቻላል። ልከናል፣ ወደ ውጭ ነው የሚላከው። እሱን ልከናል። ያው በጣም ከእናንተ የመጣ ጥያቄ ነው እንጂ እኛ ጋር እዚህ ጋር በቃ ደምድመናል። አሁን ላይ ባለን ውጤት በቂ መረጃ አለን ብለን ነው የምናስበው። ምክንያቱም ያኛው በእናንተ ሀሳብ የመጣ ነው። በቃ በዚህ ቢሆን እየተባሉ የመጡ ናቸው እንጂ አሁን በዚህ ልክ ፕሬዠርን በዝቶብን አያውቅም። ቅድም እንዳልኩ ማለት ነው 10 ዓመት በዚህ ሙያ ላይ ቆይቻለሁ። በዚህ ልክ ፕሬዠር ያለው ስራ አልሰራውም እና በቃ ግፋ ቢል በ2 ቀን የአንድን ሰው ጨርሰን መዝገብ ቤት እናስገባለን ማለት ነው። አሁን ግን በእናንተ ያው ከምታመጡት ጥያቄዎች አንጻር ከዛ አንጻር ብዙ ምርመራዎችን እያደረግን ስለሆነ ውጪ ድረስ የላክ ነው እንዳልኩ ስላለ ነው እንጂ በቂ ምርመራ አድርገናል። የመጀመሪያ ቀን ላይም ክርክር ነበረብን በውስጣችንም። አምቡላንስ ውስጥ እያሉ ሴትዮዋ የነበረ የደም ግፊታቸው መጠን አለ እና ይሄ ሊገላቸው ይችላል አይችልም የሚለው እሱ ትንሽ ውዝግብ ነበረ በመሃላችን። እኔ ከማስፈሪ በፊት የመጀመሪያ ላይ ማለት ነው ትንሽ ውዝግቦች ነበሩ። ዶክተሮች እኔ ብቻዬን አይደለም የምወስነው አንድ ነገር ውሳኔ አሁን እኔ ስለፈረምኩኝ እኔ ጋር ስለመጣህ ነው እንጂ በእኔ ብቻ የሚሆን ነገር የለም። ሙሉ እንደ ዲፓርትመንት ስናጸድቀው በዚህ ስንስማማ እኔ ላጸድቀው እንጂ እዛ ጋር ፊርሜ ይኑር እንጂ የሁላችንም መስማማትን ይጠይቃል ይሄ ነገር ማለት ነው። እና ተስማምተንበት ብዙ ተከራክረንበት በጣም ብዙ ተከራክረንበት ምናልባት እንደዚህ ሊኖር ይችላል እያልን ተጨማሪ ምርመራዎችም እያደረግን መጨረሻ ላይ ኮንክሉዥናችን ግን ወደ ደም ብዛቱ አመዝኗል። ግን ትንሽ ክርክሮች ነበሩት፣ አለመግባባቶች ነበሩ። ያም ሆነ ይህ የመጨረሻው ሰው አንተ ነህ። ሁሉንም ነገር ለማጽደቅ አንተ ካልፈረምክ ሁሉም ነገር እንደ አዲስ መመርመር የሚችሉ ነገሮች ናቸው። ምክንያቱም እንደደረሰኝ መረጃ ከሆነ እንግዲህ ከአንተና ከአንድ ዶክተር እህታችን በላይ ማንም የለም በእናንተ ቲም ውስጥ። አትሊስት ሁለታችሁም እኩል የሚባል ስልጣን ያላችሁ እዛ ቲም ላይ። የመጨረሻ ፊርማ ያንተ ነበረ። ያ ማለት እንግዲህ ሁሉም ሪፖርት ተሟልቷል። ባለው ሪፖርት መሰረት ከአምቡላንሱ ጀምሮ እንግዲህ እናታችን ወይዘሮ መሰሉ አርፈው የመጨረሻ ምርመራችሁን እስካረጋችሁበት ሰዓት ድረስ እንግዲህ ስለ ሁሉም መረጃ በደንብ ታውቃለህ አንተ። ከነዛ መረጃዎች በመነሳት እንግዲህ እናታችን ወይዘሮ መሰሉ በምን ምክንያት ያረፉ ይመስላል?
እኔ እንደዚህ በሀሳብ ደረጃ ሳይሆን ቁጥሮች ናቸው የሚናገሩት። አሁን ስራው አንተ የመሰለህን አይደለም የምታወራው። በእርግጥ ነው በልምድ በኤክስፒሪየንስ አንድ ሰው አይተ የሆነ ሃይላይቱን አይተ በዚህ ሊሆን ይችላል ብለህ የምትገምታቸው ነገሮች ይኖራሉ። ግን ደግሞ ያው እኛ ደግሞ ፈርዘር ብዙ ምርመራዎችንም ስላደረግን አሁን ላይ በግምት ደረጃ ሳይሆን በማስረጃ ደረጃ የጤና ችግር እንደሆነ ነው የሚያሳየው። ኦኬ እሺ። ስለዚህ እስካሁን ከደረሱን መረጃዎች የተሻለ ልነግረኝ የምትችለው ነገር የለም ማለት ነው? በቃ እስካሁን ባሉት ያው ያሉትን መዝገብ ቤትም ያያችሁት ነው። ሙሉ ውጤቱን አቅርበንላችኋል። ተጨማሪ ደግሞ ያልኩ አንድ ምርመራ አለ፣ እሱም መጠበቅ ነው እንግዲህ። በጣም ጥሩ እሺ ዶክተር፣ በጣም አመሰግናለሁ። እንግዲህ ድጋሜ እንደምንገናኝ ባለሙሉ ተስፋ ነኝ። እስካሁን ድረስ የተሰጠኝ መረጃም በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች ከዶክተር ያሬድ ጋር የነበረን ቆይታ ይህንን ይመስል ነበር። የተለያዩ መረጃዎችን ነግረውኛል። እንዲሁም ደግሞ እንግዲህ አንድ እኔም የማላውቀው ምርመራ እንዳለ ጭምር እየነገረኝ ነው። ወደ ተለያዩ አረብ ሀገራት ተልኮ እንግዲህ መረጃዎችን እየጠበቁ እንዲሁም ደግሞ የምርመራ ውጤቶችን ጭምር እየጠበቁ እንደሆነ ነግሮኛል። ውድ ቤተሰቦች እንግዲህ ያ የምርመራ ውጤት ሲመጣ ለእናንተ እያንዳንዱ ነገር የምናሳውቅ ይሆናል። አሁንም ቢሆን እያንዳንዱ ነገር እየተከታተልኩኝ ወደ እናንተ ማድረሴን እቀጥላለሁ። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከአንድ ሰዓት ቆይታ በኋላ በድጋሚ ተመልሻለሁ። ውድ ቤተሰቦች እንግዲህ ከዶክተር ያሬድ ጋር የነበረኝ ቆይታ እናንተ በደንብ ተመልክታችሁታል። እንግዲህ ካደረግናቸው ቆይታዎች መሀልም አንዳንድ ያልተዋጡልኝ እንዲሁም ደግሞ መሬት የሚያረግጡ ሀሳቦችን ጭምር እየወራ ነበረ። ውድ ቤተሰቦች እኔ በጣም ግራ እያጋባኝ ነበር። ምክንያቱም እንግዲህ በቀረጻ መሀልም ሰወራ እንደሰማችሁኝ ከሆነ ከአንድ ዶክተር ጓደኝ ጋር የተለያዩ ምክሮችን እየወሰድኩ ነበረ። ከሱ ከእናታችን ወይዘሮ መሰሉ አሟሟት ጋር እንግዲህ የተወሰኑ ነገሮችን ወዳጅ ከሆነ ዶክተር ጋር ለማውራት እየሞከርኩ ባለሁበት ሰዓት እንግዲህ የነገረኝ አንዳንድ መረጃዎች አሉ። ነገር ግን ዶክተር ያሬድ ፍጹም ማለት በሚቻልበት ደረጃ የተቃረኑ ነገሮች ነበር ሲነግረኝ የነበረው። ይሄ ነገር እንግዲህ ምናልባትም የወዳጄ ስህተት ሊሆን ይችላልን ብዬ ከዶክተር ኤልዳና ጋር የተወሰነ የስልክ ቆይታ አድርጌ ነበር። ወደ ቤተሰቦች እንግዲህ ዶክተር ያሬድ የነገረኝ ነገር እንዳለ ነበር ለኤልዳና የነገርኳት። በምነግራትም ሰዓት እንግዲህ እሷ በጣም ግራ ተጋብታ ስለነገረኝ ነገሮች በሙሉ ምንም የምታውቀው ነገር እንደሌለ፣ ይሄ ነገር ለእሷም አዲስ እንደሆነ ጭምር ነግራኛለች። ወደ ቤተሰቦች እንግዲህ በጣም አንድ የገረመኝ ነገር ወደ ቤተሰቦች ዶክተር ኤልዳና እንግዲህ ወደ ቤተሰቦች ስለ እናታችን ወይዘሮ መሰሉ አሟሟት የተሰራውን ሪፖርት ሙሉ በሙሉ እንደማታውቀው እንዲሁም ደግሞ በቲማቸው ምንም የጸደቀ ሪፖርት እንደሌለ ጭምር እየነገረች ነበር። ወደ ቤተሰቦች እንግዲህ ያ ማለትም ዶክተር ያሬድ እንዴት እንደሆነ ባላቅም፣ ለምን እንደሆነ ይህን ነገር ያደረገው ነገር ባላቅም የእናታችንን ወይዘሮ መሰሉን ሪፖርት ጽፎ እንግዲህ ለሆስፒታሉ ገቢ አድርጓል ማለት ነው። ውድ ቤተሰቦች ይህን ነገር ለምን ማድረግ አስፈለገ? ሲቀጥል ደግሞ ለምን የውሸት ሪፖርት መጻፉ አስፈለገ የሚለው ነገር እስካሁን ድረስ በጣም ግራ እያጋባኝ ነበረ። ውድ ቤተሰቦች እንግዲህ ይህንን ነገር ስላችሁ ያለምንም ማስረጃ አይደለም። ዶክተር ኤልዳናንም ቢሆን አናቃትም፣ በዚህ ኬዝ ላይ ነው ያወቅናት። ውድ ቤተሰቦች ስለዚህ እንግዲህ እሷን ቢሆን ማስረጃ እንድሰጠኝ የተለያዩ ማስረጃ እንድሰጠኝ እሷን ጠይቂያት ነበረ። ሙሉ መረጃ ማለት በሚቻል ደረጃ ነግራኛለች። ውድ ቤተሰቦች አሳይታኛለችም ጭምር የተለያዩ ፒዲኤፎችን ልካልኛለች። የላከችልኝ ፒዲኤፍ እንግዲህ ውድ ቤተሰቦች የእናታችን የወይዘሮ መሰሉ የሞት ሪፖርት ገና እንዳልገባ እንዳላለቀ እንዲሁም ደግሞ እንዳልተጠናቀቀ የሚያሳዩ ነበሩ። ውድ ቤተሰቦች እንግዲህ ከእያንዳንዳቸው የቲሞቹ አባላት ጋር ጭምር እንደወራ እድሉን ሰታይ ነበሩ። ውድ ቤተሰቦች ከእነሱ ጋርም በመወራበት ሰዓት እንግዲህ ከ4-5 ዶክተሮች ጋር አውርቻለሁ። ከእነሱ ጋርም ሰወራ የእናታችን የወይዘሮ መሰሉ ሪፖርት ገና እንዳላለቀና በቀጣዮቹ 2 ቀናትም ወይንም ደግሞ በጣም ከፈጠነም እንግዲህ ነገ ያ እንደሚያልቅ ነው ገና እስካሁን ድረስ ያላቸው መረጃ የሚያመለክተው። እንዲሁም ደግሞ ሆስፒታል ውስጥ እየተፈጠረ ያለውን ነገር እንግዲህ ኤልዳና እንደምታጠራልኝ ነግራኛለች። ወደ ቤተሰቦች እንግዲህ አሁን እኔ በቀጥታ የማልፈው ከዶክተር ያሬድ ጋር ያልጨረስኩትኝ ግንኙነት አሁን የምጨርስ ይሆናል። ወደ ቤተሰቦች እንግዲህ በጣም በሰላምና በተረጋጋ መልኩ ነው ወደዚህ የጠራሁት። እሱም እንግዲህ በቀጥታ ወደዚህ ከመጣ በኋላ እያንዳንዷን ነገር ለምን እንዳደረገ ለምን የውሸት ሪፖርት ማስገባት እንዳስፈለገ ሁሉም ነገር ከራሱ አንደበት የምንሰማው ይሆናል። ቤተሰቦች እንግዲህ እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሻለሁ። ለእናንተ እንግዲህ በመግቢያ ላይ በነገርኳችሁ መሰረት እንግዲህ ከዶክተር ያሬድ ጋር እዚህ ጋር ተገናኝተናል። ውድ ቤተሰቦች እንግዲህ እያንዳንዷን ያገኟትኝ መረጃ አንድ በአንድ ለሱ እነግረዋለሁ። ከዛ በኋላ እንግዲህ የሚሰጠኝ መልስ አብረን የምንሰማ ይሆናል። ውድ ቤተሰቦች እንግዲህ ዶክተር ያሬድ በመጀመሪያ ደረጃ እንኳን በሰላም መጣ ማለት እፈልጋለሁ። ከአንተ ጋር የቀሩኝ ነገሮች አሉ። ማለትም እንግዲህ ከዚህ ቀደም በነበረን ቪዲዮ ላይ እንግዲህ እንደነገርከኝ የተለያዩ ነገሮች ለኔ እየነገርከኝ ነበረ፣ የምታውቃቸውን ነገሮች። ሲቀጥልም ደግሞ እንግዲህ የወይዘሮ መሰሉ ማለትም የእናታችን ወይዘሮ መሰሉ የሞት ሪፖርት ተሰርቶ እንዳለቀና ወደ ሆስፒታሉ መዝገብ ክፍል እንደገባ ነግረኸኝ ነበር። እንዲሁም ደግሞ እኔም ጭምር ሄጄ አጣርቼ ነበረ። ልክ ነህ፣ ገብቷል። ነገር ግን አንዳንድ ያልተዋጡልኝ ነገሮች አሉ። ስለነዛ ነገሮች በደንብ እናወራለን። በመጀመሪያ ደረጃ
ያልተዋጠ ነገር ምን እንዳወራው አላውቅም። በቃ ያያቸው መረጃዎችን አይተሃል። ከኔ ጋርም ይሄን ያህል እኔ አሁን ስራ ትቼ ነው ዛሬ ራሱ የመጣሁትና ያን ያህል እንደዚህ የሚያመላልስ ነገርም የለም እኮ በቃ ያሉትን መረጃዎችን ራሳቸው የተላኩትን የተሰሩትን እንትኖች አይተሃል፣ ውጤቶች አይተሃል። በቃ ከዛ የዘለለ ነገር ምንም ነገር ስለሌለ አግባብ አይደለም ማለት አይደለ። በዛ ልክ እናንተ መጨናነቁ አግባብ ነው ብዬ አላስብም። እሺ እድል እሰጥሃለሁ ዶክተር ያሬድ ያልነገርከኝ ወይንም ደግሞ የደበከኝ አሊያም የዋሸኸኝ ነገር ካለ ሁለተኛ እድል ልስጥህ። ተረጋጋ፣ ስማኝ። ሁለተኛ እድል ነው እየሰጠሁ ያለሁት። ይህንን እድል ለብዙ ሰዎች አልሰጣቸውም። እንደ ዶክተርነት ሙያ ስላከበርኩ ነው ይህንን እድል እየሰጠሁ ያለሁት። ይህንን እድል ተጠቅመህ እንግዲህ ያልሰሟቸውን ነገሮች እንደምንነግረኝ ተስፋ አድርጋለሁ። አሁን አንተ ምን እያልከኝ ያለኸው? ምንድን ነው እያልከኝ ያለኸው? ምንም የደበከኝ ነገር የለም፣ አሊያም ደግሞ የዋሸኝ ነገር የለም እኮ ነው እኮ እኔ እኮ እንዳልኩ እኮ ረጅም ዓመት የሰራሁበት የተከበረ ሙያዬ እኮ ነው። እርግጠኛ ነህ በዚህ ነገር? ቃለ መሃላ ፈጽሜ የጀመርኩት ስራዬ ነው። ስለዛ እኔ ትክክለኛ ነገር ለማህበረሰብ ለማገልገል እስከወጣሁ ድረስ ትክክለኛ መረጃ ነው የምሰጠው። እርግጠኛ ነህ? ምንም የደበከኝ አሊያም የዋሸኝ ነገር የለም? በራስ እርግጠኛ ከሆንክ አልመጣም፣ ችግር የለውም። ዋሽ እኮ አልመጣም። አሁን እዚህ ጋር እናንተን ለመተባበር ነው እየሞከርኩኝ ያለሁት። እኔ እኮ ስራ ትቼ ነው እየመጣሁ ያለሁት። እንትን የማይል ከሆነ እኮ ያለ መምጣት እችላለሁ እኮ እናንተን አለማግኘትም እችላለሁ። ግን እናንተን ለመተባበር እናንተ አለ አይደለ በቃ የእሱንም ሀዘን ስላየው በቃ ባዘኔታ ነው እየመጣሁ እየተባበርኳቸው ያለሁት እንጂ አልቋል እኮ በቃ የኔ እኮ ፊርማ እዛ ፋይሉ ላይ ያለ ፋይሉ ላይ ጨርሰናል እኮ በቃ። እሺ፣ ስለዚህ በራስ እርግጠኛ ነው ማለት ነው? በደንብ እርግጠኛ ነኝ እኔ በራሴ። በጣም ጥሩ፣ ችግር የለውም። ስለዚህ እኔ አንድ በአንድ እንግዲህ እያንዳንዷን ነገር ለአንተ የምነግርህ ይሆናል። የምታስታውስ ከሆነ እንግዲህ በባለፈው ቪዲዮችን ላይ በመሀል አንድ ነገር ብዬ ነበር። በእናንተ ቲም መካከል አለመግባባት አለ ወይ ወይንም ደግሞ የማይደርስህ መረጃ አለ ወይ ብዬ ነበር። አሁንም በእናንተ ቲም መሀል መግባባት እንዳለና እያንዳንዷ መረጃ በአንተ በኩል እንደምታልፍ እርግጠኛ ነህ አይደል? አዎ፣ ተነጋግረን ነው ምንም ነገር ስናደርግ ተነጋግረን ነው የምናደርገው። በጣም ጥሩ፣ ችግር የለውም። ስለዚህ እንግዲህ የባለፈውን ያንተን ቪዲዮ እንደጨረስን ለአንድ ሰው ደውዬ ነበር። እናንተ ቲም ውስጥ እንግዲህ ከአንተ እኩል የምትሰራው ዶክተር ኤልዳና ነች። ይህን ነገር ታውቃለህ መቼም። እንግዲህ በነገራችን ላይ ለአንተ ያልነገርኩህ ነገር አንተን ከማግኘቴ ፊት ከዶክተር ኤልዳና ጋር 2 ጊዜ ቆይታ አድርገን ነበር። በአንዱ ወንድሜ ዳኒ ሲሆን በሁለተኛው ደግሞ ከኔ ጋር ነበር ቆይታ ያደረገችው። እውነቱን ለመናገር ምንድነው እናንተ ፍላጎት ምንድነው? መረጃውን ማወቅ አይደለ እንዴ ፈለጋችሁት? በቃ እኔ የፈረምኩት እኔን ነው ማውራት ያለብህ አይደለ? በቃ እኔን ታወራለህ፣ እኔ የምሰጥ መረጃ አለ። በቃ አለቀ። እሷ ስትፈርምበት ነው እሷን የምታወራት። በቃ አሁን ኃላፊነት ወስጄ እኮ እኔ ስለፈረምኩኝ እኮ ነው እናንተን የተባበርኳችሁ ያለው። ዶክተር ኤልዳና ስለዚህ ሪፖርት የምታውቀው ነገር አለ? ተነጋግረን አይደል እንዴ የፈረምነው? እርግጠኛ ነህ በዚህ ጉዳይ? በደንብ እርግጠኛ ነኝ እንዴ አውርተንበታል። በቃ ከዛ በኋላ የመጨረሻው ፊርማው እኔ ነው የምፈርመው። ለዛ ነው እኮ እኔን አውራ እያልኩ ያለሁት እኮ ለዛ ነው። እኔ ስለፈረምኩ እኔን ኃላፊነት የምወስደው በቃ። እሺ፣ ስለዚህ እንግዲህ ከዶክተር ኤልዳና ጋር 2 ጊዜ ነው ቆይታ ያደረኩት ብዬ ነበር። ነገር ግን ለ3ኛ ጊዜ በስልክ ረዘም ላለ ደቂቃዎች አውርቻት ነበር። ያንተን ቪዲዮ ከጨረስኩ በኋላ ማለት ነው፣ አንተን ለመጀመሪያ ጊዜ ከወረሁ በኋላ። አሁን እሷን ይህን ያህል እዚህ ውስጥ ማስገባት የለም። እሷ ስራ የሚበዛባት ሰው ነች። እኛ እኮ ስራ በጣም በየቀኑ እኮ ሬሳ ይመጣል እኮ የሚመረመር ሬሳ። እናንተ ብቻ እኮ አይደለም እኮ እናንተ እናት ብቻ ነች እንደ እዚህ ሀገር ላይ የሞተች ያለችው። ያለ አግባብ ያለ ብዙ ነገር እኮ እየተካሄደ ያለው እኮ ብዙ ሰው እኮ የሬሳ ይመጣል እኮ። እኔ ስራ ትቼ አሁን እኮ እኔ በዚህ በመምጣት እኮ ስንት እዛ ጋር ደንበኛ እየተጎላላ እኮ ነው ያለው። ስለዚህ ይሄ ታዲያ ደንበኛ ማለት አገልግሎት ለማግኘት የሚመጡ አሉ እኮ እዛ ደንበኛ ነው ናቸው እነሱ። አንተ እቃ አይደለም የምትሸጥላቸው፣ ገባህ? እቃ ሳይሆን የምትሸጥላቸው የጤና ሕክምና ብቻ ነው አይደል? እዛ ቦታ ላይ የሚያገኙት ታማሚ አሊያም ታካሚ በሚል ላስተካክል። ደንበኛ ማለት እቃ የምትሸጥላቸው ብቻ ናቸው። ሬሳም ቢሆን እቃ አይደለም ነው። አንተ ለምትሰጠው አገልግሎት ሊጠቀም የሚመጣ ሰው በጠቅላላ ደንበኛ ነው። በቃ አንተ የምትሰጠው አገልግሎት፣ እኛ የምንሰጠው አገልግሎት ደግሞ ችግር የለውም። ሬሳ ምርመራ ደንበኞቻችን ናቸው የሚመጡት። እሺ፣ ስለዚህ ለአንተ አንድ መናገር የምፈልገው ነገር አለ። ከዶክተር ኤልዳና ጋር እንግዲህ በስልክ ካደረግነው ቆይታ በኋላ አንድ የነገረችኝ ነገር አለ፣ እጅግ በጣም ያስደነገጠኝ ነገር። ያም ምንድነው እንግዲህ በቲማችሁ መሰረት ምንም አይነት ተነጋግራችሁ ያጸደቃችሁት ከወይዘሮ መሰሉ አሟሟት ጋር የተገናኘ ምንም አይነት ሪፖርት እንዳልወጣ ነው። ሲቀጥልም ደግሞ እንግዲህ ሪፖርቱ አስጨርሰኝ፣ ሪፖርቱ ገና ዝም በል ሌላ ተርፎሪ እንዳታወራ። በጣም ተረጋግቼ ነው እየወራ ያለሁት ስላከበርኩ። እኔ እኮ ልተባበራችሁ ነው የመጣሁት እዚህ ጋር። ና እስኪ ውጣ፣ ና ውጣ። እኔ በክብር ነው እያወራሁ ያለሁት፣ በስነ ስርዓት እኔ አክብሬ ነው እያወራ ያለሁት እዚህ ጋር። ገብተዋል? እኔ ስራ ትቼ ነው የመጣሁት።
እሺ ዝም በልና ስማኝ። ስለ ስርዓት ይዘህ አውራኝ። እኔ እኮ ለእናንተ የተባበርኩኝ እኮ ነው። ለእናንተ ውለታ በዋልኩኝ ነው እንዴ እንደዚህ? ዶክተር ኤልዳና በነገረችኝ መሰረት እንግዲህ ምንም አይነት ሪፖርት እንደሌለን ነገረችኝ። ሲቀጥል ደግሞ እየተሰራ ያለውን ሪፖርት በፒዲኤፍ ሳይቀር ልካልኛለች። ያንን ነገር ለአንተም ጭምር ላሳይ ይችላል። ከፒዲኤፍ መረጃው መዝገብ ቤት ያለው አለ አይደል? በቃ እሱን እኮ ነው ራሱ መዝገብ ቤት ለምን መረጃ ገባ እያልኩኝ አይደለም። ነገር ግን እንደ ቲም ማለት ነው ተነጋግራችሁ አጽድቃችሁ መዝገብ ቤት ቢገባ የእናታችን የወይዘሮ መሰሉ ሪፖርት ቅንጣት ታክል አንተ ላይ ጥርጣሬ አይኖረኝም ነበር። ነገር ግን በእናንተ ቲም መሰረት እናንተ ቲም ውስጥ ያሉ 5 ዶክተሮችን አካባቢ 4 ዶክተር አውርቻለሁ በሙሉ ማለት ነው። አንዳቸውም ግን ስለዚህ ሪፖርት የሚያውቁት ነገር እንደሌለ ነገሩ። ምን ትላለህ? እንግዲህ ወይ በደንብ እንትኑን አላወቁትም ይሆናል። በቃ እነሱ የትኛውን እየጠየካቸው እንደሆነ አልተረዱት ሊሆን ይችላል። እነሱ በብዛት ቢዚ የሆኑ ቀን ላይ አንዳችን እየሸፈንን እናደርጋለን። ሲጀምር እንደዚህ የተካበደ ነገርም ስለማይመጣ ችግር የለም። ሁሌ ዲስከስ ማድረግም ደግሞ አይጠበቅብንም። አንድ ሰው ኃላፊነት ወስዶ አንድን እንትን መጨረስ ይችላል። በጣም ጥሩ። እሺ፣ ስለዚህ እናንተ ቲም ውስጥ ሊደር ብለን መጥራት የምንችለው አንተንና ኤልዳና ነው አይደለ? ሊደር ናችሁ እናንተ አይደል? አመራሩ ፎረንሲኩን እኛ ነን እየመራን። ያ ማለት እያንዳንዷ ምርመራ ላይ እናንተ ገብታችሁ የመመርመር ግዴታ የለባችሁም የማዘዝ እንጂ። ነገር ግን ዶክተር ኤልዳና እያንዳንዷ ምርመራ ማንንም ሳታዝ በራሷ ፈቃደኝነት እንዲሁም ደግሞ እኔ ሲቀጥልም ደግሞ ወንድሜ ዳኒ ስላስጨነቅናት እያንዳንዷ ምርመራ ከምንም አይነት ስህተት የጸዳ ለማድረግ እራሷ ነበረች እየለፋች ነበር። ይህን ነገር አንተም ጭምር እንደምታውቃለሁ። ያ ማለት እንግዲህ ኤልዳና መርምራ የሰጠችህን ነገር ነው ያንተ ማጽደቅ የምትችለው አይደለም። ነገር ግን እንግዲህ ኤልዳና እዚህ ስራ ላይ እዚህ ማለትም ደግሞ የእናታችን የወይዘሮ መሰሉ የሞት ሪፖርት ላይ እጇ አለበት ማለት ነው። ነገር ግን እንግዲህ እሷን ደውዬ በመወራት ሰዓት ስለዚህ ሪፖርት ምንም እንደማታውቅ ነው የነገረችኝ። ሲቀጥል እየተሰራ ያለው ሪፖርት ገና አልወጣም። ነገርኩህ እኮ በቃ አንድ ሰው ከሌለ እኛ አንድ ሰው ሸፍኖ መጨረስ ይችላል። በቃ እኔ ብዙ ዓመት ያገለገልኩኝ ስለሆነ የነሱ ማማከር ግዴታ መጠበቅ የለብኝም። ገብተዋል። ከነሱ ሲኒየራቸው ነኝ እኔ አይደለ? ከነሱ የተሻለ ልምድ አለኝ እዚህ አይደለም። አንተ አይደለም እኮ የምትለው አንተ አይደለም የምትለው እኮ እኔ እኮ ያለሁበትን እኮ የማውቀው እኔ ነኝ እኮ። አንተ ይኸውልህ ልታውቅ ትችላለህ፣ ሌላ ሆስፒታል ላይ ምናምን ነገር ልትሰራ ትችላለህ። ነገር ግን እዚህ አሁን ያላችሁበት ሆስፒታል ላይ የሁላችሁም ሲኒየር ዶክተር ኤልዳና ነች። ይህን ነገር በደንብ አውቃለሁ። ይህን ነገር ከአንተ ወይንም ከኤልዳና አይደለም የሰሙት። ከሆስፒታላችሁ አመራር ጭምር ከሆስፒታላችሁ አመራር ጭምር ኤልዳና እንደ ሆስፒታል ነምበር 1 የሆነች ዶክተር ነች ከማናቸውም በላይ ማለት ነው። እሱን አንተ የገባችሁበት ቀን ሰሞኝ ነው ያለው። እንግዲህ ውጤታችን እኮ ይታያል እኮ ስንት ሪፖርቶች በማቅረብ የተለያዩ ግኝቶችን በማግኘት እኮ ሄደህ ማጣራት ትችላለህ እኮ። ማን የተሻለ ውጤት ያለው የሚለውን ነገር ማየት የምትችለው ነው። ማስረጃ ልስጥ። ከ6 ወር በፊት ሆስፒታላችሁ እንግዲህ የእውቅና ፕሮግራም አዘጋጅቶ ነበር። በዛ ፕሮግራም ላይ ዶክተር ኤልዳና አንደኛ፣ ሲቀጥል ደግሞ አንተ ሁለተኛ። በተሸለመ አይደለም እኮ ሰርተፍኬት አላችሁ እንዴ? ውስጥ ሰው ዝምድናዋን አጠናክራ ይሄ በእንትን አይደለም ነገር እንደምትወራ ስለ ስርዓት ነው። አንተ ራስህ ስለ ስርዓት ነው። ስለ ሰው የማይሆን ነገር ስለ ሰው የማይሆን ነገር ያለብዛ ይወጣል ነው አንተ ማን ስለሆንክ ነው የምትደብድብ? ቁጭ በል ገና ስለ ስርዓት ነው ያዝኛለሁ። ስለ ስርዓት አታመጣም። እየሰማኸኝ ነው? ምንም ነገር አታመጣም። አንተ ትቀመጣለህ። እያንዳንዷ መረጃ ትሰጠኛለህ። ምንም መረጃ የምትሰጥ ነገር የለም። ምንም መረጃ የምትሰጥ ነገር የለም። ማንም ሰው ሳያውቅ ስለ ስርዓት ይያላል። አንድ ሰው ሳያውቅ አንተ የምታጸድቀው ማን ስለሆነ ንገረኝ። ማን ስለሆነ ልቀቀኝ። አንተ አይመለከትም። ማን ይላል? አንተ ይመለከታል። ማን ይላል? አንተ እዚህ ምንድን ነህ? ቆይ ልጇ አይደል? አንተ ምን አገባ? አይመለከትም። ለኔም እናቴ ነች። ማን ይላል? ልቀቀኝ። ማን ነው የላከ? የሞት ሪፖርት ውሸት የሆነ የሞት ሪፖርት እንድታቀርብ ትከሰኛለህ። እኔ ራሴ ፖሊስ አገናኛለሁ። ይሰማኝ ነው ነቁጣ እየደበደብከኝ ስነ ስርዓት ነው። በስነ ስርዓት ቁጭ በል ይኸውልህ፣ ለአንተ ከነ ማስረጃው ላሳይህ ሁላ ዝግጁ ነኝ። ይኸው እየተሰራ ያለው ሪፖርት እሺ። ይሄ ደግሞ አንተ መዝገብ ቤት ያስገባው ሪፖርት። ታዲያ ይሄን አይደል የምትፈልገው? ቆይ ምንድነው? ምን አድርግ ነው የምትለኝ? እኔን ቆይ ዝም በል አስጨርሰኝ።
በገዛ እጅ ጠርተህ እዚህ ትደበድበኛለህ? ገና እኮ ፍርድ ቤት አቆመሃለሁ እኮ አንተ። ችግር የለም ታቆመኛለህ። ይህን ሪፖርት ይኸው ራስ ያጸደቅከውን ሪፖርት ማለት አጸደቅኩኝ። በቃ እኔ ይሄ ነው በቃ መረጃው እስካሁን እኔ ጋር ያለው ቁጥር ይሄን ሪፖርት በደንብ ነው የምታውቀው። በጣም ይሄ ነው መረጃው። እሺ እነ ዶክተር ኤልዳና እና ሙሉ ቲማችሁ ደግሞ ተሰብስቦ እየሰራው ያለው ሪፖርት አንድ አይነት ናቸው። እዛኛው አንተ የጻፍከው ሪፖርት ላይ እናታችን ወይዘሮ መሰሉ 90% በፐርሰንት ተገለጸ ማለት 90% የሚሆነውን በደም ግፊት እንደሞተች የሚያሳይ አንተ ያጸደቅከው ሪፖርት ላይ እዚህኛው ሪፖርት ላይ እንደዛ የሚል ነገር ይታያል። ሴትዮዋ በደም ብዛት ነው እንጂ በቃ እኔ ሰውዬ አጭቅጭቅ። ይሄ ሪፖርት የምንድን ነው? እኔ ምን አውቃለሁ? የሌላ ሰው ታካሚ ሌላ እንትን ሬሳ ቢሆንስ? ከናንተ እነሱስ በምን እርግጠኛ ሆንክ? ከናንተ ቲም ውስጥ አንድ ሰው ያላጸደቀው ሪፖርት አንተ ማን ስለሆንክ ነው? እውቀቱ ስላለኝ ነው። በቃ በቦታው እኔ ነኝ የተገኘሁት፣ እኔ ነኝ የመረመርኳቸው። በቃ በጣም ጥሩ፣ ችግር የለውም። ስለዚህ አንድ የህግ ባለሙያ ወዳጅ አለ፣ እሱ ጋር በቀጥታ እንደውላለን አብረን ካሜራችንን እናጠፋለን። እንደውም እኔ ህግ ነው የምፈልገው እኮ በቃ እየደበደብከኝ እኮ ነው ያለው እዚህ። ችግር የለውም፣ እኔ ህግ ነው የምፈልገው። እንደውም ህጋዊ ሰው ባለማድረስ መሄዱ አስፈላጊ ነገር አይደለም። እኔ ከሳለሁ አልኩ እኮ አንተ ችግር የለውም፣ ትከሰኛለህ። ችግር የለውም፣ ምንም ነገር እንዳታስብ። ነገር ግን የሆስፒታላችሁ የመጀመሪያው አመራራችሁ እንደውልና አንተ ማነህ ሪፖርቱን የምታጸድቀው፣ ይህን ነገር ማድረግ ይቻላል አይቻልም የሚለውን ነገር አብረን ሆነን እንደውለን እናጣራለን። እየሰማኝ ነው አይደል? ካሜራማን አንዴ ካሜራን ታጠፋልኛለህ። ውድ ቤተሰቦች ደውለን ነገሮችን ካረጋገጠን በኋላ ተመልሼ የሚመጣ ይሆናል። ካሜራማን ካሜራን አጥፋልኝ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ካሜራችንን ባጠፋንበት ሰዓት ከሁለት ዶክተሮች ጋር ግንኙነት አድርገን ነበር። አንዷ ዶክተር ኤልዳና ነች፣ የዚህ ሰውዬ ማለት ደግሞ የዶክተር ያሬድ ቲም ሜት። ውድ ቤተሰቦች አንደኛው የደወለልን ደግሞ እንግዲህ የሆስፒታላቸው ተቆጣጣሪ ማለት እንችላለን ዋና ሰው ነው። ሰው እንግዲህ በራሱ አንደበት ቢነግራችሁ ደስ ይለኛል። ነገር ግን በፍጹም ይሄን ነገር ሊወራላችሁ አይችልም። ምክንያቱም እሱን የሚያዋርድ የእሱን ክብር ዝቅ የሚያደርግ እንዲሁም ደግሞ ሲቀጥል እሱን ኩምሽሽ ሊያደርግ የሚችል ነገር ነው የነገሩ። ውድ ቤተሰቦች እንግዲህ እንደምታስታውሱት ምን እያለ ነበር? አንድም ሞት ለማጽደቅ የግድ ከቲሞች ጋር ተነጋግሬ መሆን መቻል የለበትም፣ አንድ ሰው ሊሰራው የሚችለው ስራ ነው እያለ ነበር። ነገር ግን እንግዲህ ዶክተር ኤልዳና ጋርም ደውዬ አገናኝቸዋለሁ። ሲቀጥልም ደግሞ እንግዲህ የሆስፒታላችሁ የበላይ ተቆጣጣሪ ጋርም ደውዬ አውርቸዋለሁ። ያንን ነገር በምናወራበት ሰዓት እንግዲህ ጆሮ እየሰማ ማንም ቢሆን አይደለም እሱ ይቅርና ተራ ተቀጣሪ ዶክተር ይቅርና እሱ ራሱ አመራሩ ራሱ አንድን ሪፖርት የቲም ሜቶቹ ሳይፈቅዱለት ወይንም ደግሞ ሳያጸድቁት ማንም ሰው ይህንን ነገር የማድረግ መብት የለው ማንም ሰው። ምክንያቱም ሙሉ ቲም ያስፈልጋል ለዚህ ነገር። ይሄ ሰውዬ ለብቻው ሊያደርገው የሚችለው ነገር አይደለም። የአንድ ሰው የሞት ሪፖርት ማውጣት ማለት እንግዲህ በጣም ከባድ ነገር እንደነገሩኝ ከሆነ ውድ ቤተሰቦች፣ እኔም ቢሆን ዶክተር ወዳጄን በማናገርበት ሰዓት ማን ስለሆነ እሱ እያለኝ ነበር። አንድን የሞት ሪፖርት ለመስራት እንደ ቲም ነው የሚሰራው። ሲቀጥል ደግሞ ያንን ነገር ለማረጋገጥም እንግዲህ ኤልዳና ጋር ደውዬ ይህንን ነገር እንዲያወሩ አድርጌያለሁ። ከኤልዳና ጋር አላስፈላጊ ንግሮችን ሲነጋገር ነበር፣ እየተሳደበ ሲቀጥልም ደግሞ ላግኝሽ እያለ የዘተባት ጭምር ነበር። ውድ ቤተሰቦች አሁን ደግሞ እንግዲህ ነው ሲጀምር እንደዚህ አይነት ነገር እሷ ሲጀምር እኔ በፊትም ጠምዳኛለች። በቃ ከበፊትም እሷ ስለጠመደችኝ ነው። በቃ እኔ እንድለቅላት ከዚህ መስሪያ ቤት እንደወጣ ስለምትፈልግ ነው እሷ። እሺ የበላይ ተቆጣጣሪዎች ስለጠመደ ነው፣ እሱም ስለጠመደ ነው። አንድ አይደሉ እኔ ገጥመው አይደል እኔ እንደዚህ የሚጮቱት ምንድን ነው የገጠሙት? እሺ ተው ችግር የለውም። እኔ ስለነሱ አይመለከተኝ፣ ምንም ነው የማይመለከተኝ። አንተ ልጠይቅህ የምፈልገው አንድና አንድ ጥያቄ ብቻ። አንተ ማን ፈቅዶልህ በምን ስልጣንህ የአንድን ሰው የሞት ሪፖርት ለምን ደግሞ የውሸት ሪፖርት ለምን አጽድቀህ ወደ መዝገብ ቤት አስገባ? እኔ ልተባበራችሁ ባልኩኝ ነው እንዴ? ቆይ እኔ ልተባበራችሁ ቶሎ ውጤቱ ይምጣላችሁ ባልኩኝ ነው። ቶሎ ውጤት ነው አመጣው። በቃ ውጤት ነው የፈለጋችሁ፣ ቶሎ ውጤት አቀረብኩላችሁ። በቃ የተሳሳተ ውጤት ነው። እኔ የተመረመረ ነው ያመጣሁት። ምንም የተሳሳተ ውጤት አይደለም ያመጣሁት። በቃ የተመረመረውን በሰዓቱ ሲመረመር ሬሳው የተገኘውን ውጤት ቶሎ አቀረብኩ። እሺ ዶክተር ኤልዳና እና የአንተ ሙሉ ቲምህ እየሰሩ ያሉት ሪፖርትስ እኔ ምን አውቃለሁ? እንግዲህ በቃ የኔን ተቃራኒ ለመሆን እኔን ለማጣጣል ነው በቃ እነሱ እየሰሩ ያሉት። ምንም እውነቱን ለመግለጥ አይደለም። በቃ እሺ ውጭ ሀገር ድረስ ተልኳል ያልኩህ የፎረንሲክ ምርመራስ ይመጣል እንግዲህ ከ15 ቀን በኋላ ይመጣል። ምን ማረጋገጫ አለ? እዛ ስለመላክ አንተ በግልህ ነው ላከው ተልኳል። እንግዲህ እኮ በግልህ ነው። አሁን አንተ እኮ አሰራሩን እኮ አታውቀውም እኮ። አሁን አንተ ዛሬ መተህ ስለኛ አሰራር ልታስተምረኝ አትሞክርም እኮ አንተ
ስላሰራሩ እኮ አንተ አታቆሙ እኮ። ዛሬ ገና እኮ ነው ሬሳ ይዘህ የመጣው አይደል? እኔ እኮ በየቀኑ ሬሳ ሳክም ነው የምውለው። አንድ ጥያቄ ልጠይቅህ። እንግዲህ ፎረንሲክ ምርመራ ውጭ ሀገር የሚላክም ከሆነ አንተ በግል ወጪ አይደለም የምትልከው አይደለ? በሐኪም ቤቱ ወጪ ነው የሚላከው። እንግዲህ ደግሞ እንደሰማሁትኝና እንዳጣራሁትኝም ከሆነ በዚህ ሳምንት ውስጥ ሲቀጥል ደግሞ ወይዘሮ መሰሉን የሚያካትት ምንም አይነት ፎረንሲክ ምርመራ ወደ የትኛውም ሀገር እንዳልተላከ ነገሩኝ። እንዳልኩ ነው እኮ ውጤቱ ሲመጣ አሳያለሁ። እንግዲህ ውጤቱን ነው አይደል የምትፈልግ? ከ15 ቀን በኋላ ይመጣል ወይ? በግል ነው ያስላከው? ምንድን ነው ድርጅቱ አለ ሆስፒታሉ አለ አይደል? በሆስፒታሉ እሺ፣ ሆስፒታሉ ነው ምንም የላኩት ነገር ወይስ ደግሞ ስም ቀይረን የላኩት? በራሳቸው ስም ነው የላኩት። በማን ስም? በወይዘሮ መሰሉ ስም። ነገር ግን በወይዘሮ መሰሉ ስም የሄደ አንዳችም የፎረንሲክ ምርመራ የለም። አላየሁ ይሆናል እንግዲህ። እኔ መረጃውን ሌላ ጊዜ ስትመጣ አሳያለሁ። አደራጅቼ በደንብ አሳያለሁ። ሰማኛለህ? በደንብ ነው ያየሁት። በደንብ አንድም የፎረንሲክ ምርመራ የለም። አሁን እኔ ምን አድርግ ነው የምትለኝ? በቃ የእነሱ መረጃ ነው የምታምነው? ምንድነው እውነተኛውን አይደል? እንዲህ በቃ ድጋሜ እኮ መሰራት ይችላል እኮ ውጤት ድጋሜ መሰራት ያለሁትኝ አንድና አንድ ነገር ይህንን የውሸት የሞት ሪፖርት እንድታዘጋጅ ያደረገ ሰው ማን ነው? ስለምን ውሸት መረጃ ነው የምታወራው? እኔ ስራዬን የሰራሁት በቃ በአስቸኳይ ውጤቱን አመጣሁላችሁ። በቃ ውጤቱን አይደል የፈለጋችሁት? በአስቸኳይ አመጣሁት። እኔ እንደውም እኔ አላግባብ እኮ እየተደበደብኩኝ እኮ ነው አንተን አሁን እየተባበርኩኝ ያለሁት። እኔ ጋር ካን እንደው ካንተ ካን በኋላ ነው እናንተ ነው ወዴት ነው ወዴት ነው ወዴት ነው ምንም ነገር አታመጣም። ገና በእጅህ ትጠፋለህ። ገና በእጅህ ትጠፋለህ። ምንም ነገር አታመጣም። እያንዳንዱን ነገር እየተናገር ብቻ ነው። ገና ትሞታለህ። ገና እነግርሃለሁ። በቃ እነግርሃለሁ። በቃ እነግርሃለሁ። እያደረክ ያለው ነገር ጭራሽ ነው የማያዋጣ። የሆነ የበላይ አካል አለ አንተን እያዘዘ ያለ፣ ወይንም ደግሞ ከሚኪ ጋር አላቅም ወይ ከወይዘሮ መሰሉ ጋር የሆነ የሚያገናኝ ነገር አለ። ያን ነገር እንድነግርህ ብቻ ነው ፈልገው። ሌላ ነገር ውስጥ አትክተተኝ። አንተም አትግባ። እያንዳንዱን ነገር ብትናገር ብቻ ነው የሚሻል። ያለበለዚያ መቼም በህይወት ከዚህ ቤት አትወጣም። እየሰማኝ ነው አይደል? እንደተከባበረን እያንዳንዱን ነገር ነግረህ ብንፋታ ነው የሚሻል። እየሰማኝ ነው አይደል? ቀጥለው። ቀጥል። ምንድነው የምትለኝ? በቃ ለምንድነው በቃ መደብደብ እኮ አግባብ አይደለም እኮ ወንድሜ። በቃ አግባብ ካሉ የማይሆን ነገር የምታስደርገኝ አንተ ራስህ ነህ። በሰላም እንደተማረ ሰው ቁጭ ብለን ማውራት እንችላለን። ነገር ግን አንተ ነህ የማይሆን ነገር እየቀባጠርክ አላስፈላጊ ነገሮች እንዳደርግ መቀበል። ተናገር። ሸው እውነቱን ነገር አለው ያልከኝ ነበር። ተናገር። ይኸውልህ ወንድሜ እኔ በቃ ተሰቃይ ተብዬ የተፈጠርኩኝ ሰው ነኝ። በቃ እኔ ከልጅነት ጀምሮ በቃ ስሰቃይ ያደግኩ፣ አሁንም ደግሞ በቃ ትልቅ መከራ ውስጥ ያለው ሰው ነኝ። በቃ ቤተሰብ በቃ ራሱን ችሎ መቆም አይችልም። በቃ ቤተሰቦቼን አስተዳድራለሁ፣ ታናናሾቼ ወንድሞቼን አስተምራለሁ። በቃ ዙሪያ ያለው ሁላ ከኔን የሚጠብቀው በቃ እኔ ወዴት ልሁን ታዲያ? ወዴት ልሁን? በቃ ምንም ማድረግ የማልችልበት ሁኔታ ውስጥ ነው ያለሁት። በቃ እናቴ ታማሚ ነች፣ መድኃኒት ያስፈልጋታል። ነጋ ጠባ የሕክምና የላብራቶሪ በቃ ወጪ ብቻ ነው ያለብኝ። በቃ ምንም ማድረግ የማልችልበት ሁኔታ ውስጥ ነበርኩኝ። በቃ ራሴ በልቼ ማደር የፈለግኩትን ነገር ከበላው ራሱ ብዙ ዓመታት የሆነኝ ሰው ነኝ። በቃ እንደምታየኝ በቃ ራሴን ጎድቼ ለቤተሰብ እየኖርኩኝ ያለው ሰው ነኝ። እየተሰቃየው በዛ ስቃይ ውስጥ በዛ ህመም ውስጥ ሆኜ የዚህ አሁን ያላቸው የእናንተ እናት መጡ፣ ሬሳቸው መጣ። በቃ እኔ እንደ ማንኛውም ቀን ስራዬን ለመስራት በቃ ጠዋት ነው የምገባ። አንድ ቀን ቀርቼ አላውቅም። እኔ አሞኝ እንኳን አልቀርም። አንድ ቀን ደሞዝ ብትቆረጥ የኔ ህይወት ላይ ምን እንደማጣ ስለማውቅ ማለት ነው። አንድ ቀን እንኳን አልቀርም። በጠዋት ገብቼ የዛን ቀን እኔ መጀመሪያ የተቀበልን። ከዛ እኔ አልገቡም ነበር። በጠዋት ነው የምገባው እንዳልኩ በቃ ምርመራ ልጀማምር እያለን እየጠበኳቸው እንደውም። ከዛ እኔ ጠዋት ገባሁኝ። እዛ አሁን ያልኩ የእናንተ እናት ወይዘሮ መሰሉ ሬሳቸው ሌሊት ነበር የገባው። ከዛ እኔ ጠዋት ስገባ ወዲያው ነው ስልክ የተደወለልኝ። ከዛ በኋላ ሌሊት የገቡ ወይዘሮ መሰሉ የሚባሉ ሴት እንደዚህ አይነት ሴትዮ እንደዚህ አይነት ቁመታቸው ሁሉ ነገራቸውን ነገረኝ። ገብተዋል እናንተ ጋር። አዎ ማን ልበል ታዲያ? ምንድን ነው ቤተሰብ ነህ ወይስ ምንድን ነህ ማለት ማጣራት ጀመርኩኝ። አይ እኔ ቤተሰብ አይደለሁም፣ ግን እምልህን እንድታደርግ እፈልጋለሁ። ያለበትን ሁኔታ አውቃለሁ እና በቃ
ከአንተ ጋር ጥሩ ስራ መስራት እፈልጋለሁ አለኝ። ምንድነው መስራት የምትፈልገው? ምንድነው አብረን ልንሰራ የምንችለው? እኔ ስራዬም ሬሳ መመርመር ነው። ለማከም ቢሆን እሺ ተባበረኝ ብለን ለሆነ ሰው ልትደውል ትችላለህ፣ ለዶክተር እንዲተባበረው ቅድሚያ እንድሰጥ ምናምን። እዚህ ጋር የመጣው ሬሳ ነው። ሬሳው ምን ላድርግ ነው? እሱ ጋር ምን አይነት ነገር ልተባበር ይችላለሁ ምናምን አልኩት። ከዛ በኋላ በቃ አሁን ያልኩ መረጃ ምልክልህ አለ። በቃ የሬሳው ምርመራ ውጤት እሱ ነው። በቃ እሱ እኔ ምልክልህ እሱ ብቻ ነው። በቃ ውጤቱ እሱ ብቻ ነው አለኝ። ግን ሴን ካደረግ እኔ አንተ ህይወትን የሚቀይር ነገር ሰጣለሁ። ይሄ እዚህ መስሪያ ቤት የሚከፈለ ክፍያ ሳይሆን ራሱ ሐኪም ቤት ራስን ክሊኒክ የምትከፍትበትን ያቀበም ሰጣለሁ። ስለዛ በቃ አንተ ምልህን ብቻ አድርግ አለኝ። አንተ እንኳን ባታድርግ ሌላ ሰው ስለሚያደርገው ሌላ ሰው ከሚጠቀመው አንተ ብትጠቀም ይሻላል ብዬ ነው አለኝ። ተከራከርን ብዙ ሰዓት። ግን ሳስበው በቃ እኔ ያለሁበት ችግርንም ሳስብ አይደለም እንደዚህ አይነት በረከት ብር አግኝቼ ሰውን ካልጎዳው ምንም እኔ ደግሞ ሰውን ምንም ይጎዳል ብዬ አላስብኩም። ምክንያቱም ማንም የሚጎዳ አለ ብዬ አላስብም። በዚህ ጉዳይ ሰው እንደማጎዳ እኔ ጉዳት እኮ ይኖራል። አሁን ሬሳ እንደው ታማሚ ቢሆኑ እየጎዳው ቢሆን ምናምን እሺ፣ ይሄ ግን የሬሳው ውጤት ነው። በቃ ሬሳው አሁን ስለ ሬሳው አይደለም እያወራሉት። ነገር ግን ያ ሬሳ በምን ምክንያት መጣ፣ ሲቀጥል ደግሞ ማነውስ ያንን ሰው የገደለው የሚለው ጉዳይ አያሳስብህም? ማንንም አይጎዳም እንድትለኝ አልፈልግም። ምክንያቱም እንግዲህ እናታችን በምን እንደሞተች በምን እንደተገደለች እስካሁን ድረስ እርግጠኛ አይደለሁ። ነገር ግን በግፊት እንዳልሞተች በደንብ አውቃለሁ። ሰው የሆነ ምክንያት አለ የሞተችበት አይደል? እንደዛ ነው አይደል? እኔ ምንም ምርመራ ላደርግ አልቻልኩም። በቃ አልፈለግክምም ጭምር። ለምን በገንዘብ ታውራል? ወንድሜ ያለሁበትን ችግር እኮ ነገርኩህ እኮ። እኔ ስለምን አትረዳኝ? ማን ነው የሚረዳኝ? ቆይ እሺ እኔ ባላደርገው ሌላ ሰው ማድረጉ ይቀራል እንዴ? እኔ ሌላ ሰው አደረገ አላረገ የኔ ጉዳይ አይደለም። እውነቱን ስነግር ስለአንተ ህይወት አሁን ነግረኛል። ልክ ነህ ምናምን ነገር የተለያየ ስቄ ውስጥ አልፈሃል። እንዲሁም ደግሞ ሆኖም ደግሞ ችግር ውስጥ ነህ ምናምን ነገር እኔ ያንን ነገር ባይሆንብህ ደስ ይለኝ ነበር። ነገር ግን እየሆነብህ ያለው ነገር ነው አይደለም። በራስህ መንገድ ሰርተህ ለፍተህ ነገሮችን ለመቀየር መሞከር መቻል አለብህ። ሞከርኩኝ እድሜ ልኬን ሞከርኩኝ እኮ በቃ እናንተ ለእናታችሁ አይደል? እኔም እናት አለኝ እኮ። እኔስ እናት እዛ ትሙት። እኔ አሁንም ቢሆን ለአንተ ቃል አንድ ቀን ባልሰራ እኮ እኔ ረሃብ ነው የምትሞተው እኮ እናቴ። ለአንተ ቃል የምገባልህ ነገር ያልካቸው ነገሮች በሙሉ እውነት ከሆኑ እናትህ እንዲሁም ደግሞ የምታስተዳድራቸው ቤተሰቦች ካሉ እኛ ለአንተም ቤተሰቦች ለአንተም ቢሆን ከዚህ ወንጀል ነፃ ሆነ ከተገኘ ማለት ለአንተም ቢሆን አስፈላጊ የሆነውን እርዳታ በሙሉ እናደርግላቸዋለን። እኔ ለእሷ ብዬ ነው ለቤተሰቦቼ ብዬ ነው በቃ እኔ የነገርኩ ሌላ ምንም ነገር አይሰራው። ስለዚህ በዚህ ጉዳይ እንስማማለን ማለት ነው። እኔ ቤተሰቦችን እደግፍልሃለሁ። አንተ ደግሞ ይህ ሰውዬ ማን እንደሆነ ትነግረኛለህ። እኔ ስልኬን ማን እንደሰጠው አላውቅም። እኔ ከየት እንደደወለልኝ አላውቅም። ድምፁ ሰምቼው አላውቅም። ስልኩ ራሱ ሴቭ ያልተደረገ በቃ ጭራሽ ትሩኮለር ራሱ ማያመጣው ስልክ ነው የተደወለልኝ። ከዛ ማን ልበለው ታዲያ? ማን ልበለው? እኔ በፍጹም አላውቅም። እንዴ በምን ተገናኝተን እንተዋወቅ እንችላለን? እኔ ሴትዮዋን አላውቃቸው። እርግጠኛ ነህ እንደማታውቅ? እኔ በፍጹም አላውቃቸውም፣ አይቻቸውም አላውቅም። እኔ እንዳልኩ እኮ ታታሪ ነኝ። እየታተርኩኝ እዚህ ነው የምበለው። በቃ ቆይ ለምንድን ነው የማትረዳኝ አንተ? ቆይ እናት የለህም? ቆይ ሌላ እናት የለህም? እንዴ ስለ እናትህ ብለህ እስቲ ስለ እናትህ ብለህ ተረዳኝ እስቲ። በቃ እኔስ ምን ልሁን? እሺ እናቴን ልጣት? ወንድሞቼን ልጣ? እንዴ እባክህ በቃ ተለመነኝ። በቃ እኔ ምንም የማውቀው ነገር የለም። በቃ ምንም የማውቀው ነገር የለም። ስለዚህ እንደዚህ እናደርጋለን። አሁን ያልካቸውን እያንዳንዷን ነገር የማጣራ ይሆናል። ይሄን ሰውዬ ታውቀዋለህ አታውቀውም የሚለውን ነገር በደንብ ሁሉንም ነገር ማጣራ ይሆናል። ይኸውልህ አንተ ስልክ ላይ ሰውዬው የደወለበት ስልክ ከዛች ቀን ውጪ ተደውላ ካገኘሁ ግን እኔ የፈለግከውን አድርግ። በጣም ችግር የለውም። ውድ ቤተሰቦች አሁን እያንዳንዷን ነገር ካጣራው በኋላ በድጋሚ ተመልሼ የሚመጣ ይሆናል። እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማድረስ ይቀጥላሉ። እስከዛው ድረስ አብራችሁን ቆዩ።